ቤተክርስቲያን በቀላሉ አብራ ለመሄድ ሰዎች አብረው እግዚአብሔር የሰጣቸውን ጸጋ ይዘው ለቤተክርስቲያን እድገት ለአካባቢው ወንጌል ስርጭት ማድረግ እየተቻለ ሰዎች አንዱ ከሌላው ጋር ልብ እየከበደ አንዱ ከሌላው ጋር እየተጣላ አንዱ ከሌላው ጋር እየተከፋፈለ የመከፋፈል መንፈስ በቤተክርስቲያን ስልጣን የሚኖረው ይሄ ስርዓት በቤተክርስቲያን ውስጥ ካላመጣ ነው። እሺ ካላለን ለመገዛት ለመቀመጥ አንዳችን ለሌላ እሺ ለማለት እግዚአብሔር ላስቀመጠው ስርዓት ሳምንት ካላደረግን ነው። ብዙ ሰዎች ባጠገባቸው እግዚአብሔር ድል ሰጥቷቸው እያሉ ባጠገባቸው እግዚአብሔር የሰጣቸው ነገር እያለ ድሉን አይጠቀሙም። ሊያድጉ የሚችሉበት ድል እያለ ከፍ ሊሉ የሚችሉበት ድል እያለ ቅባታቸው ሊገለጥ የሚችልበት ድል እያለ ቤተክርስቲያን ሊያሳድጉ የሚችሉበት ድል እያለ ሊሮጡ የሚያስችል ድል እያላቸው ነገር ግን እግዚአብሔር የሰጣቸውን ድል ካለመጠቀማቸው የተነሳ ብዙ ይከስራሉ። ብዙ ሳያተርፉ ብዙ ድሉን ሳይጠቀሙ ይቀራሉ። የቤተክርስቲያን አባላት ከስህተታቸው ሳይሆን መማር ያለባቸው ከመንፈሳዊ አባቶች ነው፣ ከቀደሙት ነው። ኢየሱስ ክርስቶስ እኛ ከስህተታችን ሳይሆን ከሱ እንድንማር ይፈልጋል። ለዚህ ነው ደቀ መዛሙርቱን ጠርቶ ወደ ተራራ ያወጣው። ተራራ ቅድም እንዳለው የመንፈሳዊ አባትነት አንዱ መገለጫው የከፍታ ስፍራ፣ ከፍ ያለ የከፍታ ስፍራ ነው። ይሄ ጥሪ የመገለጥ ቦታ ነው። መንፈሳዊ መገለጥ ስፍራ፣ የመንፈሳዊ መገለጥ የከፍታ ስፍራ ነው። አሜን። ፍሬያማ ቦታ ነው። አሜን። ይሄ ፍሬ ያላት ዛፍ እንዲህ ያለች አይደለም የምትቆመው። ፍሬያማ ዛፍ ቀጥ ብላ አይደለም የምትቆመው። ፍሬያማ ፍሬ የተሞላች ዛፍ ምንድን ነው የምትሆነው? ጎንበስ ትላለች። ፍሬ ያላት ቅጠል ብቻ የሆነች የተሸከመችው ነገር የሌላት ባዶ ሌጣ የሆነች ዛፍ በቃ እንደዚህ ነች። ግን ፍሬያማ የሆነችው ዛፍ ወደ ታች ነች። ኢየሱስ ክርስቶስ ፍሬያማ ስለነበረ ሲመጣ ራሱን ዝቅ አድርጎ ነው የመጣው። ደቀ መዛሙርቱም ራሳቸውን ዝቅ እንዲያደርጉ አስተማራቸው፣ እግራቸውን በማጠብ። መንፈሳዊነት አንዳችን የሌላውን እግር ዝቅ ብሎ ማጠብ ነው። ከፍታ ማለት የሌላውን እግር ለማጠብ መዘጋጀት ነው። ከፍታ ይሄ ነው። አሜን። እስቲ ይሄ ነገር እየተረዳችሁ ከሆነ እስቲ ለጌታ በጭብጨባ ክብር እንሰጣለን። ተራራ የመንፈሳዊ ተሐድሶ ቦታ ነው። ከእግዚአብሔር ጋር የመገናኛ ስፍራ ነው። ወደ ተራራ ጠርቶ እግዚአብሔር ደቀ መዛሙርቱን መገለጥ ሰጣቸው። መገለጡን እንዲቀበሉ አደረጋቸው። ትክክለኛው ጥሪ ከአባቶች የሚመጣ ቤተክርስቲያን ውስጥ እግዚአብሔር ለአገልግሎት ሰዎችን ይጠራል። አንዳንድ ጊዜ ራሳችንን እንጠራለን። ራሳችንን የምንጠራ ከሆነ እርምጃችን ብዙ አይደለም፣ ሩቅ መንገድ መሄዳችን ራሳችንን ነጠራ ነው። ግን እግዚአብሔር ከጠራ እኛ ፈልገን አገልግሎት ብንገባ አገልግሎት ለትንንሽ ነገሮች ቮለንተር ማድረግ እንችላለን። አቅም የሌለው የተወሰነ ጊዜ ጀምረን የምንተው ቮለንተር ብዙ ጊዜ እንደምታውቁት ሰዎች በሆነ ሞቲቬሽን ጀምሩና ወዲያው ነው የሚተውት። እንደውም እዚህ ሀገር ነው ጥሩ ምልክት ያለው። ኢትዮጵያ ውስጥ መከራ እዚህ እንዳየሁት አንዳንድ ሰዎች በቮለንተሪዝም በጥሩ መንፈስ ይጀምሩና ወይ በሆነ ተነቃቅተው ይጀምሩና ወዲያው እየደከሙ ይተዋሉ። አገልግሎት ግን እንደዚህ አይደለም፣ ፈቃደኛነት አይደለም። ቅድም እንዳለው አገልግሎት ጥሪ ነው። ጥሪ ያለው ሰው ግን ዝም ብሎ አይደለም አገልግሎት መምጣት ያለበት። ውስጡ እግዚአብሔር ያስቀመጠው ነገር እግዚአብሔር ፒክ ያደርገዋል። ይሄ በቤተ ክርስቲያን አባቶች በኩል ጥሪ ያለው ሰው፣ ጸጋ ያለው ሰው ያወጣዋል ማለት ነው። ቤተ ክርስቲያን መሪዎች፣ ቤተክርስቲያን እግዚአብሔር ያስቀምጣቸው አባቶች በቤተክርስቲያን ውስጥ የሚገለጠውን ጸጋ ፒክ አድርገው ሰዎችን ወደ ከፍታ ያመጣሉ፣ ወደ ማሳደግ ያመጣሉ። ግን ጸጋ ስለተገለጠ ላይ ይወጣል ማለት ሳይሆን እግዚአብሔር ጸጋ ያስቀመጠውን ሰው አውጥቶ እግር ስር አድርጎ ማስተማር፣ ማስታጠቅ፣ ብዙ መሮጥ እንዲችል፣ ብዙ መሄድ እንዲችል ያደርጋል ማለት ነው። ክብር ለኢየሱስ ይሁን። መንፈሳዊ አባቶች ጥሪ ያላቸው ሰዎች ለይቶ ማወቅ ይችላሉ። ልምድ አላቸው። ከነሱ መማር አለብን። ልምድ አላቸው፣ ያውቃሉ፣ አልፈውበታል። ልምድ አላቸው። አፍንጫቸው ያሸታል። በእውነት በመንፈስ ቅዱስ አሰራር ውስጥ ካለን ይታወቃል። ጸጋ ያለው ሰው ይታወቃል። ዛፍ በፍሬዋ ትታወቃለች። በፍሬዋ ምንም አንድ አገልጋይ ወደ አገልግሎት ለማምጣት ብዙ በጨቃጨቅ ብዙ መከራከር አያስፈልግም። እውነት በመንፈስ ቅዱስ የምንመራ ከሆነ ዛፏ ፍሬ ያላት ነች። ፍሬዋ ምስክሩ ፍሬዋ ስላወራን አይደለም፣ ብዙ ስለተናገርን አይደለም፣ ስለኛ ብዙ ስለሰበክን አይደለም። ፍሬ ያለው ዛፍ በፍሬዋ ትታወቃለች። ይሄንን ፍሬ ካላየን መሳሳት የለብንም። ፍሬውን አይተን ዛፏንም ፍሬዋንም መልካም ማድረግ አለብን። ከመልካም ዛፍ መጥፎ ፍሬ ሊመጣ አይችልም። አሜን።
ዛፏ የተበላሸች ዛፍ ከሆነ የተበላሸ ፍሬ ነው የሚኖረው። ያ የተበላሸ ፍሬ ካለ አደጋ ነው ማየት አለብን። ዛፏ አደጋ አለ ማለት ነው። ፍሬዋ መራራ ከሆነ ዛፏ ችግር አለባት። ስለዚህ ዛፏን ማከም አለብን ማለት ትክክለኛ ፍሬ እንዲኖር ዛፏን መታከም አለባት። ስለዚህ የሚጣፍጥ ፍሬ የምትሰጥ ዛፍ የጥሩ ዛፍ ነች ማለት ነው። ይሄ ይታወቃል። ትክክለኛ ጥሪ እውነት ይታወቃል። መጽሐፍ ቅዱስ ይሄንን ያስተምረናል። አባቶቻችን ልም ይሄንን እንቀስማለን። ጸጋ ያላቸው ሰዎች ያስታውቃሉ። ፍሬ ያላቸው ሰዎች ያስታውቃሉ። እግዚአብሔር ይሄንን እንድንከተል ይፈልጋል። ስለዚህ የአገልግሎት ጥሪ የእንደገና ጥሪ ነው። ከደህንነት ጥሪ ቀጥሎ የሚመጣ ለእንደገና ኮሚትመንት እግዚአብሔር የሚጠራን ነገር። ስለዚህ ተራራ ኪዳን ማደሻ ኪዳን የምናደርግበት ነው። እግዚአብሔር ወደ ተራራ ከጠራን በኋላ ኪዳን እንድናደርግ ይፈልጋል። ስለዚህ ኢየሱስ ክርስቶስ እያስተማረ ያለው ሁለት ነገሮችን እናያለን። ይሄን ጨርሳለሁ በሩጫ ሁለት ነገሮችን ነው ከኢየሱስ የምንወስደው ምሳሌ። አንደኛ ከኢየሱስ የምንማረው ከእነዚህ ደቀ መዛሙርት ያለው ሁለት መሰረታዊ ነገሮች። አንደኛው ከሱ ጋር እንዲሆኑ ጠራቸው። የተጠሩበት ዓላማ አገልጋዮች የተጠሩበት ዓላማ ከሱ ጋር እንዲሆኑ አብረው እንዲያሳልፉ። የአገልግሎት ጥሪ የአብሮነት ጥሪ ነው። የመጀመሪያ መሰረታዊ ከክርስቶስ ጋር የመሆን ጥሪ ነው። ከሱ ጋር ህይወትን የመካፈል ከሱ ህይወትን የመቅዳት የመውሰድ ደቀ መዝሙር እውነተኛ ደቀ መዝሙር የመሆን ጥሪ ነው። እግሩ ስር የመሆን ጥሪ ነው። እግሩ ስር መሆን የማይችል ሰው ደቀ መዝሙር መሆን የማይችል ሰው ሌላ ደቀ መዝሙር ሊያፈራ አይችልም። በሰው እግር ቁጭ ብሎ መማር የማይችል ሰው ሌላውን ሰው እግሩ ስር ቁጭ አድርጎ ሊያስተምር አይችልም። መሸወድ የለብንም። ክርስቶስ እያስተማረን ያለው እሱ በእግሩ በእግዚአብሔር አባቱ እግር ስር ቁጭ ብሎ በቤተ ክርስቲያን ስርዓቶች በቤተ መቅደሱ ስርዓት ቁጭ ብሎ ጊዜውን ጠብቆ 30 ዓመት ሲሞላው ህጉ ደግሞ በሚፈቅደው ጊዜ ጠብቆ መንፈስ ቅዱስ ሲሞላ እግዚአብሔር ሲመሰክርለት ይሄ የምወደው ልጄ ነው ስሙት ካለ በኋላ ወጣ። ክብር ለኢየሱስ ይሁን። በምስክርነት ቆይታ የቆየነውን ያህል እንደ ኢየሱስ 30 ዓመት መቆየት አለብን አይደለም። የቆየነውን ያህል ጊዜ ቆይተን ቤተሰባችን አንደርስታንድ ባያረግን ሰዎች አንደርስታንድ ባያረጉን እኛ በእግሩ ስር ቁጭ ብለን ተቀብተን ስንገለጥ የእግዚአብሔር ምስክርነት አለው። የእግዚአብሔር ምስክርነት ከመጣ በኋላ ማንም ሰው መሰከረላችሁ አልመሰከረላችሁ ጉዳዩ አይደለም። ጸጋው ራሱ ምስክር ነው የሚሆነው። ጌታ ኢየሱስ ክርስቶስ ይህንን አስተማረ። አብሮት እንዲሆኑ ነው መጀመሪያ ጠራው። የአብሮነት ነው። ብዙ ሰዎች ከጌታ ጋር ጊዜ ሳይኖራቸው ለማገልገል ምኞት አላቸው። ጥሩ ነው። ሰዎች ለማገልገል ምኞታቸው ክፋት የለውም፣ ግን የትም አይደርሱ። ፍሬ አያፈሩም። የለማ ዘር አልተቀበሉም። ሳይወስዱ መስጠት አይችሉም። ከክርስቶስ ጋር አብረው ሳያሳልፉ ሌሎቹን ስለ ክርስቶስ ሊያስተምሩ አይችሉም። ይሄማ ቢሆን ነው። በተለያዩ ሃይማኖቶች ውስጥ አይተናል። በሀገራችንም እድሜ የጠገቡ ሃይማኖቶች አይተናል። ሰዎችን ወደ ክርስቶስ ማሳደግ በቻሉ ነበረ። እኛ መሸወድ የለብንም። የእውነተኛ የኢየሱስ ክርስቶስ ቤተክርስቲያን የእያንዳንዱ አማኝ መገለጫ እውነተኛ ደቀ መዝሙር መሆን ነው። እውነተኛ ደቀ መዝሙር መሆን ያልቻለ ሰው ሌላውን ደቀ መዝሙር ማድረግ አይችልም። አላለፈበትም። ሌሎቹ በዛ መንገድ ሊያሳልፍ አይችልም። ስለዚህ በአባቶች እግር ስር መቀመጥ ትልቅ ትምህርት ነው። ይከብዳል። በሰዎች እግር ስር መቀመጥ አይመችም። ባይመችም ኢየሱስ ግን ችሎ አሳልፈዋል። ደቀ መዛሙርት ችሎ አሳልፈዋልና ሌላ አማራጭ የለም፣ ማለፍ አለብን ማለት ነው። እግዚአብሔር ገልጧል። እኛን አባት አድርጎ ሌሎችን በእግራችን ስር ደግሞ አምጥቶ ሌላ ራስ እስከሚሰጠን ድረስ በዚህ መንገድ ማለፍ አለብን። ካልተቀበል ለሌሎች መስጠት አንችልም። በአባቶች እግር ስር መቀመጥ ያልቻለ በሌሎች ሰዎች ፊት መቆም አይችልም። ለመቆማችን ምስጢሩ መቀመጥ ነው። አሜን ወገኖች። በህዝብ ፊት በአደባባይ ፊት ለመቆም ትልቁ ምስጢር በእግዚአብሔር ፊት መደፋት ነው። በእግዚአብሔር ፊት ጊዜ መውሰድ ነው። በእግዚአብሔር ፊት ጊዜ የሌለህ አገልጋይ ካለ ጥሪ ያለ ካለ ቼክ አድርግ። ጊዜህን ከእግዚአብሔር ጋር አሳልፍ። እሱ ጋር ነው ህይወት ያለው። እሱ ጋር ነው የአገልግሎት ውበት ያለው። እሱ ጋር ነው የአገልግሎት ጥሪ ያለው። ትልቁ ውጤት ያለው እግዚአብሔር እግር ስር ነው። የደቀ መዝሙርነት ህይወት የከፍታ ጥሪ ነው ብለናል። የተራራ ጥሪ ነው ብለናል። በእግሩ ስር የመሆን ጥሪ ነው ብለናል። ከአባቶች ጋር ጠንካራ ግንኙነት መፍጠር፣ ህብረት መፍጠር የሪሌሽንሽፕ ነው። ይሄ ሪሌሽንሽፕ ሰዎችን ወዴት ያደርጋል? አንዳችን ከሌላችን ጋር መተሻሸት ካልቻልን፣ አንዳችን ከሌላ ጋር ህይወት መካፈል ካልቻልን ስለ አገልግሎት ብንረሳ ነው የሚሻለው። አገልግሎት ከሰው ህይወት ጋር ከሰው መነካካት ጋር መነካካት አይደለም፣ መረጋገጥ ማለት አገልግሎት። አገልጋይ መሆን ማለት ሰው ረግጧችሁ ያልፋል። ሲፈልግ ሰው ቆሻሻው ሊጠርግባችሁ ይችላል። እንደዚህ አይደለም። አገልግሎት መጽሐፍ ቅዱስ የሚለን አገልግሎት መረገጥ ነው። ኢየሱስ ክርስቶስ ድንቅ ተአምራት እያደረገ ቢኤልዘቡል አለበት።
እንደዚህ መሰደብ ነው፣ መረገም ነው፣ መዋረድ ነው አገልግሎት። ወደዚህ አንደኛ ሲጀመር አንምጣ ያለ ጥሪው ካለ ግን ብንሸሽ አናመልጥ። ጥሪ ካለ እግዚአብሔር ጥሪ ሰጥቶን ከሆነ ይሄን መከራ አልፈልግም ማለት ነው። እንጀራ ሰርቼ መብላት አልችልም እንዴ? ተመረኔ በራሴ አትችልም። ማቴዎስ ምዕራፍ 22 ሄዳችሁ ተመልከቱ። ጊዜ ስለሌለ ንጉሱ ሰርግ አድርጎ ጠራ። ሲጠራ የተጠሩ ሰዎች እምቢ አለ። ምን አለ? እርሻ አለኝ፣ በሬዎች አለኝ፣ እነሱን እሞክራለሁ። በድሮ ቋንቋ ማለት ነው። ኢንቨስትመንት አለኝ፣ ቢዝነስ አለኝ፣ ቢዝነስ ሚቲንግ አለኝ፣ ትምህርት አለኝ፣ ምን አለኝ እያሉ አልመጡም። አደረ ሄዷል። ሄዱ። በመንገድ ያገኛችሁትን ሰዎች ሁሉ ጥሩ አለ። ለበክብር የተጠሩ ሰዎች እምቢ ብለዋል፣ ጥሩ። እነዛን እምቢ ያሉትን ሰዎች ቤታቸውን፣ ያንን እርሻቸውን፣ ያንን ቢዝነሳቸውን፣ ያንን ህብረታቸውን፣ ላይፋቸውን በሙሉ ደምስሱልኛል። ይሄ አዲስ ኪዳን ነው እየሰበክን ያለ ነው። አዲስ ኪዳንም ይሄው ነው። እንደ እግዚአብሔር መጥፎ ሆኖ ለአገልግሎት ጥሪ እምቢ ብለን እግዚአብሔር ቤታችን ደምስሶ ልጆቻችን ይገላል። ባይሆንም መሞት ይሻላል ወገኖቼ። የማይሆን ኑሮ ከጠርተን ከተጠራንበት ኳሊቲ ወርደን ከምንኖር እውነት ብንሞት ይሻላል። አሜን ወገኖቼ። ስለዚህ ካልተጠራን አገልግሎት አንሩጥ። ከተጠራን ግን ወገኖቼ መስማማት ነው የሚሻለው። መስማማት ነው የሚሻለው። ስለዚህ ከኔ ጋር ሁኑ አላቸው። ወደ ህብረት አድርጉ፣ ከኔ ጋር ተስማሙ አላቸው ክርስቶስ። ህይወትን ማካፈል ፈልጋለሁ፣ ለእናንተ ኑሮዬን ማካፈል ፈልጋለሁ፣ ሀዘኔን ቆቴን ላካፍላችሁ ፈልጋለሁ፣ ባህሬን ላካፍላችሁ ፈልጋለሁ። አካፈላቸው። መንፈሳዊ አባቶች ህይወትን ያካፍላሉ፣ ልምድን ያካፍላሉ። ከክርስቶስ ጋር መሆን ከሁሉ ቀዳሚው ነገር ነው። ይሄ መንፈሳዊ አገልጋዮች ዋናው የህይወታቸው ዓላማ ከጌታ ጋር መሆን ነው። ማገልገል አይደለም። ማገልገል ሰከንደሪ ነው። ዋናው ከጌታ ጋር መሆን ነው። ከጌታ ጋር ስንሆን ነው ህይወት የሚወጣው፣ አገልግሎት የሚወጣው፣ ጸጋ የሚወጣው ከዛ ነው። ግን በእግሩ ስር ደግሞ መሆን ለዝግጅት ይጠቅመናል። እውቀት እንድንጨምር ይጠቅመናል። እንድንዘጋጅ፣ እንድንማር፣ ለአገልግሎት ራሳችን ሻርፕ እንድናደርግ ይረዳናል። ኢየሱስ ክርስቶስ ደቀ መዛሙርቱን ስለ መንግስቱ ምስጢር አስተማራቸው። ጥንቅ ነገር አንድም ያላስተማራቸው ነገር የለም። ቢሮጡ ኖሮ ግማሹ ቢዝነሱ፣ ግማሹ የአሳ ማስገር ስራው፣ አንዱ ወደዛ፣ አንዱ ወደዚህ፣ አንዱ የቀራጭነት ስራውን እየሰራ ባለው በትርፍ ጊዜ እማራለሁ ቢል ኖሮ እንደዚህ አይነት ምድርን ዓለምን መቀየር አይችሉም ነበረ። ስለዚህ እግዚአብሔር በልጁ በኢየሱስ ክርስቶስ በኩል የጠራቸውን ሰዎች አስተማራቸው። ስለ መንግስቱ ጥልቅ ነገር አስተማራቸው። በመንፈሳዊ፣ በማህበራዊ፣ በሁሉም ርዕሶች ጥልቅ እውቀት፣ ጥልቅ መረዳት፣ ጥልቅ ነገር እንዲኖር አደረጋቸው። በእግሩ ስር ባሉበት ጊዜ የቀረባቸው እውቀት የለም። እግዚአብሔር ያስቀረባቸው ነገር የለም። አንድ ነገር ቀረ። እሱ በመንፈስ ቅዱስ መሙላትና በኃይል መውጣት ነበረ። እሱም ቢሆን ጠብቁ ነተባለ። እሱንም ጠብቁ። ኢየሱስ አስተምሮ መርቆ በቃ ግራጁዌት አድርጋቸዋል፣ ከዚህ በኋላ ግራጁዌሽን ብሎ መርቆ አልሸኛቸውም። እንደውም አልመረቃቸው። መመረቅ ያሳስታል። አንዳንድ አይታችኋል። ኢትዮጵያ ውስጥ አይታችኋል። ብዙ ሰርቲፊኬት የሚሆነው ግድግዳ ላይ ነው የምታገኙ። የተማሩ ሰዎች ዲግሪያቸው ግድግዳ ላይ ነው። የግድግዳ ላይ እውቀት እግዚአብሔር ይምታው። ወደ ታች ወርዶ ማያገለግል፣ ወደ ቢሮ ስትሄዱ፣ ወደ መንግስት ስትሄዱ፣ ቤታቸው እኮ ግድግዳ ላይ ዲግሪ አለ፣ ዶክትሬት አለ፣ ማስተርስ አለ። ቢሮቸው ስትሄዱ ሰው ማገልገል አያውቁም። ኮራፕት ናቸው። ያለ ገንዘብ በተማሩት እውቀት ማገልገል አይችሉም። ፖለቲካን በተማሩት እውቀት ማገልገል አይችሉም። እንዲህ አይነት እውቀት እግዚአብሔር ይምታው። ለዚህ እኛ ለግድግዳ ሳይሆን የምንማረው የሰው ህይወት ለመንካት ነው፣ የሰው ነገር ለመቀየር ነው። ስለዚህ ኢየሱስ ክርስቶስ ይህንን እንድናደርግ ይፈልጋል። አላስመረቃቸው ግን ጠብቁ አላቸው። ልክ ጠብቁ የተባሉት መንፈስ ቅዱስ በእነሱ ላይ በመጣ ጊዜ ኃይል ተቀበሉ። ኃይል ተቀብለው አልተቀመጡም። ከዛ በኋላ ምንድነው የሆኑት? እንደውም መንፈስ ቅዱስን ይዘው እዛ በቃ ተመችቷቸው በኢየሩሳሌም ሲቆዩ እንዳይቆዩ አደረጋቸው እግዚአብሔር። የእግዚአብሔር ኃይል በእናንተ ላይ በእኛ ላይ በጊዜው ሞልቶ ዝግጅታችን ጨርሰን ታይሙን ጨርሰን እንቀመጣለን እንኳን ብለን ብንል ሁኔታዎቹ እንዳንቀመጥ ያደርጉናል። ስለዚህ ፐርሲኩሽን መጥቶ መከራ መጥቶ አገልግሎት ከምንወጣ ራሳችን ጊዜያችንን ፔስ እያደረግን ብንወጣ ጥሩ ነው። ስለዚህ ወገኖቼ እግዚአብሔር ለታላቅ ስራ እንዲያዘጋጀ ነው። እኛ ቁጭ ብሎ ቢለን እኛን ለማዋረድ አይደለም፣ የእኛን ጊዜ ለመብላት አይደለም። እግዚአብሔር ቁጭ ብሎ ብለን ጥበብ ሊሰጠን ነው። ሰማያዊና ምድራዊ ጥበብ ሁሉ ሊሰጠን ነው። ይህንን ሊያደርግልን ለታላቅ ስራ ሊያዘጋጀን ነው እግዚአብሔር። ይህን ሁሉ አድርጎ ዝቅ ብሎ ኢየሱስ ክርስቶስ እግራቸውን ሲያጥብ የአገልግሎት ታላቅነት፣ የአንድ አገልጋይ ታላቅነት ማለት ዝቅ ማለት እንደሆነ፣ ሌላው ማገልገል እንደሆነ አስተማረ። ሌላው ዝቅ ብሎ ማገልገል የማይችል ሰው አደገኛ ሰው፣ ለሌላው ራሱን የማይሰጥ ሰው አደገኛ አገልጋይ ነው። ያ አገልጋይ አልተጠራም። የተጠራ ሰው የሚታወቀው ዝቅ ብሎ ሌሎችን ከፍ ያደርጋል። አሜን።
ዝቅ ባለ መጠን ደግሞ እግዚአብሔር ከፍ ያደርገዋል። ስለዚህ ኢየሱስ ክርስቶስ ይህንን አደረገ። የባሪያ መልክ ይዞ ጌታ ሆኖ ሳለ የባሪያ መልክ ይዞ አገለገላቸው። ወገኖቼ የምናድገው በህብረት ውስጥ ነው። የምናድገው በሪሌሽንሺፕ ውስጥ ነው። ከጌታ ጋር ባለን አንድነት ነው። በመገንጠል አይደለም፣ በአይዞሌሽን አይደለም። ተገንጥለን አናድግም። ጸጋችንም ኢንኮምፕሊት ነው። በነገራችን ላይ እኔ ውስጥ ያለ እናንተ ውስጥ የለም፣ እናንተ ውስጥ ያለ እኔ ውስጥ የለም። ስለዚህ ይሄንን ሙሉ ለማድረግ ይሄንን ኢንኮምፕሊትነስ ኮምፕሊት ለማድረግ እኔ እናንተ ፈልጋለሁ፣ እኔ እናንተ ላይ ተፈል እንደዚህ አብረን ነው የምንለው። እኔ አውቃለሁ፣ እውቀት አለኝ፣ እኔ በቃ እንስራለኝ፣ እግዚአብሔር ቀብቶኛል ብሎ አንድ ሰው እዛ ሄድ ከሆነ እኔ እዛ ሄድ ከሆነ እዛ ሄድ ከሆነ ይሄ እግዚአብሔር ፈቃድ አይደለም። በአይዞሌሽን ማደግ አንችልም። ከክርስቶስ መማር አለብን። አንድ ላይ አድርጎ በሪሌሽንሺፕ አሳድጓቸዋል። እውቀት የሌሎችን እግር ማጠብ ከሆነ ስልጣን ደግሞ ወገኖቼ መንግስቱ የእግዚአብሔርን መንግስት በሰዎች መካከል መግለጥ ነው። አሜን። ሁለተኛው እና የመጨረሻው ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን የጠራበት ሌላው መንገድ እሱ በአባትነት መንፈስ ሲያስተምራቸው ለስራ እንድልካቸው ነው። አሁን ሁለተኛው ከእሱ ጋር ትምህርት ወስደናል፣ እውቀት ወስደናል፣ ህይወቱን ወስደናል፣ ኢየሱስን አስተምሮ ሳይጠቡ መንፈሱን ወስደናል። አሁን ግን ሁለተኛው ወጥተን እንድንገለጥ ነው። ተገልጠን እንድናገለግል ነው። በአገልግሎታችን እንድንገለጥ ነው። ይሄ አገልግሎታችን ተፈጥሮ መገለጫው ወንጌልን እንድንሰብክ ነው፣ እንድናስተምር ነው። ወንጌልን ደረቅ ወንጌል ብቻ አይደለም፣ ደረቅ ትምህርት ብቻ አይደለም፣ ኃይል እንድንገልጥ ነው፣ በስልጣን እንድናገለግል ነው። ወንጌል ወገኖቼ ቃላት የምናሳምረው ጉዳይ ብቻ አይደለም። ወንጌል የሚፈታ ነው። ወንጌል የታመሙ ሰዎችን የሚፈወስ ነው። ወደዚህ ጉልበት ካልመጣን ቤተክርስቲያን ገና ቤተክርስቲያን አይደለችም። ወንጌል የሚፈታ ነው። የታሰሩትን ሰንሰለት የሚበጥስ ነው። ያመኑትን እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንት ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣